ወዳጃችን ከአንዱ ጫፍ ረዘም ያለ ዘንግ መሰል ነገር ኖሮት ሳጥን መሰል ሆድ ያለውና ላዩ ላይ ተወጥረው የታሰሩትን ክሮች ይዘው ገረፍ ገረፍ ነካ ነካ ሲያደርጓቸው ዜማ እየፈጠሩ ሙዚቃ የሚሰራበትን ጊታር የተሰኘ የፈረንጅ ክራር ያውቁታል መቼም። ይህን የሙዚቃ መሳሪያ ለመጫወት እጆች የግድ ማስፈለጋቸውን ደግሞ ጊታርን እንዲሁ በዳበሳም ቢሆን ነክተው የሚመሰክሩት ነው። ጊታርን ለእጅ ብቻ ያለው የለም የሚለው አሜሪካዊ ሙዚቀኛ ታዲያ ትከሻ ላይ በማዚያ ገመድ ተንጠልጥሎ በሁለት እጆች እየተያዘ ሲገረፍ የኖረውን ጊታር መሬት ላይ አጋድሞ በእግሮቹ እየገረፈ እልል ያለ ሙዚቃ መጫወትን ከጀመረ ሰነባብቷል ይላል ዴይሊ ሜል ድረገጽ ጉደኛውን በእግሮቹ ጊታር የሚጫወት አሜሪካዊ ሙዚቀኛ ተዋውቁት ብሎ ባስነበበው ዘገባው። Hi, my name is Mark Goffney. I'm 46 years old. I live in San Diego, California, and I'm a professional guitar player, bass player. ማርክ ጎፍኔ ይባላል። የ46 ዓመት ጎልማሳ ሙዚቀኛ ሲሆን መኖሪያውን ደግሞ ሀገር አሜሪካ ካሊፎርኒያ ግዛት ልዩ ቦታው ሳን ዲዬጎ የተባለው አካባቢ ነው ያደረገው። ከውልደቱ አንስቶ ሁለት እጆች ያልነበሩት ማርክ ለሙዚቃ በተለይም ለጊታር ልዩ ፍቅር ኖሮት ያደገ ሲሆን እግሮቹን እንደ እጅ በመጠቀም ጊታር መጫወት እንዲችል ራሱን በራሱ አለማምዶ ዛሬ ላይ የተጨበጨበለት ጊታር ተጫዋች ለመሆን የበቃ ባለ ድንቅ ብቃት ሰው ነው። የሙዚቃ ህይወቱን መንገድ ዳር ላይ ተቀምጦ ጊታር በእግሮቹ በመጫወት አላፊ አግዳሚውን በማዝናናት የጀመረው ማርክ ዛሬ ላይ ዓለምን ከጥግ እስከ ጥግ እየዞረ ጊታሩን መሬት አጋድሞ በመግረፍ አሪፍ ሙዚቃዎችን እየሰራ አድማጭ ተመልካቾቹን በአግራሞት አገጫቸው ወርዶ ፊታቸው እንዲረዝም ማድረግ የቻለ ጉደኛ ሙዚቀኛ ወጥቶታል። በሙዚቀኛ ቤተሰብ መሃል ያደገው ማርክ አባቱ በገዛለት ሁለት ክሮች የጎደሉት ጊታር ራሱን አለማምዶ ነበር ገና በ9 ዓመቱ የራሱን ሙዚቃ መስራት የጀመረ ድንቅ ጥበበኛ ሰው መሆን የቻለው። በመድረክ ስሙ ቢግ በአማርኛችን ትልቅ የግርጣት እንደማለት ነው በመባል የሚታወቀው ማርክ ቤዝ ጊታር ተብሎ የሚታወቀውን ጊታሩን ተጠቅሞ ሮክ የተሰኘውን የሙዚቃ አይነት መጫወት የሚያዘወትር ሲሆን ጊታር መጫወትን ተምሬ ሌሎች ሰዎች አንዳንድ ሙዚቃዎችን በተመለከተ ልክ እንደኔ አይነት ስሜት እንዲኖራቸው ማድረግ እችላለሁ ብዬ ነው የማስበው። ሮክ ሙዚቃን እወዳለሁ። ስጫወት ሰዎች ተሰብስበው አብረውኝ እንዲዘፍኑ ማድረግ እችላለሁ። ነገር ግን ሙዚቃን የሚጫወተው ሰዎችን ለማዝናናት ስል እንጂ እርዳታ ለመለመን ብዬ አይደለም ሲል ነው የሚናገረው። ከሙዚቃ ስራው ጎን ለጎን ህፃናትን ለመርዳት በሚደረጉ የበጎ አድራጎት ስራዎች ላይ ከፊት የሚገኘው ማርክ እስካሁን ባደረጋቸው የበጎ አድራጎት ስራዎች ከ13 ሚሊዮን ዶላር በላይ ለህፃናት እርዳታ የሚውል ገንዘብ ማሰባሰብ ችሏል። ስጀምረው በጣም አስቸጋሪ ነበር። ነገር ግን እንዴትም ሆነ እንዴት አንድን ሙዚቃ በአንድ ወር ውስጥ ሙሉውን መጫወት ይያለው የሚለው ማርክ ወዲያው ነበር ወሬው በመንደራችን ተናፍሶ ሰው ሁሉ ስለኔ ማውራት የጀመረው። ታዲያ ከጅምሩ አንስቶ በአንድ ውስጥ ሆኖ የመስራት ፍላጎት እንደነበረኝ አውቅ ነበር ሲልም ነበር የነገሩን ጅማሮ መለስ ብሎ አስታውሶ ያወሳው። እንደ ፈረንጆቹ አቆጣጠር በ1996 ዓ.ም ቢግ ቱ የሚል ስያሜ የሰጠውን ባንድ ጄምስ ኒል ከተባለ ሙዚቀኛ ጋር በጋራ አቋቁሞ ማርክ የመጀመሪያ አልበሙን በ1999 ዓ.ም ሰርቶ አድማጭ ማድረስ ችሏል። ከዚያ በኋላ በበርካቶች ዘንድ ዕውቅናን አግኝቶ በተለያዩ መድረኮች ላይ የተገኘ ንግግሮችን ማድረግ ልምዱን ማካፈል የተያያዘው ጊታርን በእግር ተጫዋቹ ማርክ ዛሬ ላይ የ19 ዓመት ዕድሜ ካላት ሴት ልጁ ጋር እየኖረ በሳምንት 3 ጊዜ የመድረክ ስራን ጨምሮ ሁለተኛ አልበሙን በመስራት ላይ ይገኛል። መንገድ ዳር ላይ ሆኖ ጊታር እየተጫወተ ማቀንቀኑን አሁንም ድረስ የዘለቀበት ማርክ ይህን የማደርገው ሰውን ለማዝናናት ብቻ ነው፣ ሰዎች እንዲመጸውቱኝ አልፈልግም፣ ይልቁንም በሙዚቃዬ ከተደሰቱ በስጦታ መልክ ጉርሻ ሊሰጡኝ ይችላሉ ሲልም ይደመጣል።